ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ ከዚህ ላይ እንደምታዩቸው በዚህ በኩል 5 ፊደሎች አሉ። በዚህ በኩል 5 ፊደሎች ጠቅላላ ስንደምራቸው 10 ይሆናሉ ማለት ነው። ሁሎችም ቀለል ቀለል ያሉ ፊደሎች ናቸው። እንደምታዩቸው ሀ፣ ለ፣ ሀ መ ሰ ረ ሰ ሸ ቀ በ ተብለው የሚጠሩ ፊደሎች ናቸው ማለት ነው። ስለዚህ እነዚህ ፊደሎችን ብቻ በመጠቀም እንዴት አድርገን ቃላት መመስረት እንደምንችል አብረን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው ቪዲዮ ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም በይበልጥ ደግሞ በግል መማር እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ እናንተ በሚመቻችሁ በመደወል ወይም ሀይ በማለት ታገኙናላችሁ ማለት ነው። ተከታተሉ። እሺ መጀመሪያ እነዚህ ፊደሎች አሉ። ይቺ ማናት? ሀ ናት። ይቺ ማናት? ለ ናት። ይቺ ማናት? ሀ ናት። ይቺ ማናት? መ ናት። ይቺ ማናት? ሰ። እነዚህን እያንዳንዱ ፊደሎች ካወቃችሁ በኋላ ረ፣ ሰ፣ ሸ፣ ቀ፣ በ እነዚህ መጀመሪያ እነዚህን ፊደሎች ትለያላችሁ። መጀመሪያ እነዚህን ፊደሎች ታውቃላችሁ ማለት ነው። እነዚህ ፊደሎች ከያዛችሁ ከተረዳችሁ በኋላ ወደ ቃላት ምስረታው እንሂድ እስኪ። አሁን ከዚህ ላይ ምን ይላል ይመሰላችሁ? ይቺ ማናት? መናት። ይቺ ማናት? ረ። ይችኛዋስ? ረ። አያችሁ? መ ማለት ይችኛዋን ተጠቅሜ ማለት ነው። ረ ማለት ደግሞ ይችኛዋ ናት። ሁለቴ ረ ሆና ነው። ሶ መረረ አንድ ላይ መረረ ይሆናል ማለት ነው። ይች መናት ችረ ችረ አንድ ላይ መረረ መረረ። ወደዚህኛው ስመጣላችሁ ቤተሰቦች፣ ወደዚህኛው ስመጣላችሁ ደግሞ ይች ማናት? ሸናት። ይች ማናት? ሸ። ይችኛዋስ? ለ። ይችኛዋስ? ለ። ደግሞ አለው ይችኛዋ ሸናት። ከዚያ ለማለት ደግሞ ይች ናት። ይችን ሁለቴ የመደጋገም ምን ይላል? ሸለለ 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 ሸለለ። ወደዚህኛው ስመጣላችሁ ቤተሰቦች ይችኛው ማናት? ሸናት። ይችኛው ማናት? መናት። ይችኛዋ መ። ደግሞ አለው ይች ሸ ይች መ ይች መ አንድ ላይ ሸመመ ነው የሚለው። ሸመመ። ኦኬ። ሸ ማለት ይችሳ፣ ሸ ማለት ይችሳ፣ መ ማለት ደግሞ ይችሳ ሁለቴ አንድ ላይ ሸመመ ይሆናል ማለት ነው። ሶ በዚህ በኩል ያለው ረድፍ መረረ፣ ሸለለ፣ ሸመመ። ሶ በግራ በኩል ያለውን ጨረስነን። አሁን ወደ ቀኙ እንሄዳለን ማለት ነው። መሀል ላይ ያለው ፊደሎች ናቸው። እነዚህን ተጠቅመን በዚህም በግራም በቀኝም ስለመሰረት ነው ማለት ነው። ቤተሰቦች የዛሬው ቪዲዮ ይገባችኋል ብዬ አስባለሁ። ተከታተሉ። ወደዚህኛው ስመጣላችሁ ይች ማናት? በናት። ይችስ? ረ። ይችኛዋስ? ረ። አንድ ላይ በረረ ይሆናል። በረረ የሚል ቃል ትርጉም ይሰጠናል ማለት ነው። በረረ ያው በረረ 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 ብለን ቃላትን መሰረታለን ማለት ነው። ወደዚህኛው ስመጣላችሁ ደግሞ ቀቀለ 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 ይላል። ቀ ማለት ይችሳ፣ ለ ማለት ይችሳ። ሶ ሁለቴ ቀንን እንጠቀምና ቀቀለ ይሆናል። ቀቀለ። ወደዚህኛው ስመጣላችሁ ቤተሰቦች ይችኛዋ ማናት? ቀናት። ይችኛዋ መ። ይችኛዋ መ። ቀመመ ቀመመ ይሆናል ማለት ነው ቤተሰቦች። ቀመመ ቀመመ። ሶ በስተቀኝ በኩል ያለውን ልድገምላችሁ። በረረ ይላል፣ ቀቀለ ይላል፣ ቀመመ ይላል ማለት ነው። ሶ እንደዛ አድርጋችሁ እያንዳንዱን ራሳችሁን ማሳደግ ትችላላችሁ ማለት ነው። ወደ ቀጣይ ሊድላችሁ ወደዚህኛው ስመጣላችሁ ቤተሰቦች፣ ወደዚህኛው ስመጣ አሁን በግራ በኩል ያለውን እናነባለን። ከዚያ በስተቀኝ በኩል ያለውን እንማርና እንጨርሳለን። መሀል ላይ ያሉት ሁሎችም ፊደሎችን አልቀየርኳቸውም፣ ተመሳሳይ ናቸው። እነዚህ ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ። ሶ አሁንም በእነዚህ ነው የምንመሰረት ማለት ነው። የዛሬ ቪዲዮአችን በእነዚህ ፊደሎች ብቻ በመጠቀም እንዴት አድርገን ቃላት መመስረት እንደሚቻል ነው የምናየው ማለት ነው።
ከእናንተ የሚጠበቀው መማር የምትፈልጉ ከዚህ የበለጠ ማናገር የምትፈልጉ መጠየቅ የምትፈልጉት ማንኛውም ጥያቄ ካላችሁ በኢሞ፣ በቴሌግራም፣ በዋትሳፕ አናግሩ ማለት ነው። እሺ ወደዚህኛው ስመጣ ይቺ ማናት? ሰናት። ይቺ ለ፣ ይችኛዋ መ፣ አንድ ላይ ሰለመ፣ አንድ ላይ ሰለመ፣ ሰለመ። ወደዚህኛው ስመጣላችሁ ደግሞ ይቺ ማናት? ሸናት። ይችኛዋ ቀናት፣ ይችኛዋ ለ፣ አንድ ላይ ሸቀለ፣ 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 ሸቀለ ይሆናል። ወደዚህ ስመጣላችሁ ይችኛዋ ሰናት፣ ይችኛዋ ረናት፣ ይችኛዋ ቀናት። ሰረቀ፣ ሰረቀ፣ ሰረቀ። እደግመዋለሁ። በስተግራ በኩል ያለውን ሁሉንም ፊደል ከዚህ ስለማወጣ ከዚህ ውጭ የሆነ ካለ በማንኛውም ሰዓት መጠየቅ ትችላላችሁ ማለት ነው። ሰለመ፣ ሰለመ፣ ሸቀለ፣ ሸቀለ፣ ሰረቀ፣ ሰረቀ። ይህንም ለማንበብ ሆነ ለመጻፍ እነዚህ ፊደሎችን መለየት ብቻ ነው የሚጠበቅባችሁ። ሌላ ምንም አያስፈልግም። እነዚህን ፊደሎች ከለያችሁ ይህንን ማንበብ መጻፍ ትችላላችሁ ማለት ነው። ቀላል ነው። ወደ ግራ በኩል ሲሄድላችሁ ይችኛው ማናት? መለሰ፣ 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 መሰለ፣ 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 ሸለመ፣ ሸለመ፣ ሸለመ። እደግመዋለሁ። መለሰ፣ መሰለ፣ ሸለመ ይሆናል ማለት ነው። እንደዛ አድርጋችሁ ታነቡታላችሁ። አሁንም ቀጣይ ብዙ ነገሮችን እንመሰርትላችሁ። አሁን ከዚህ ላይ ስመሰርትላችሁ የነበረ ባለ ሶስት ባለ ሶስት ባለ ሶስት ነው አይደል? ባለ አራት ባለ ሁለት እያልኩ ደግሞ አሁን በቀጣይ ልሰራላችሁ ነው ማለት ነው። ለምሳሌ በዚህ በኩል ባለ አራት ፊደሎች ናቸው። 1 2 3 4። በዚህ በኩል ደግሞ ባለ 3 1 2 3። አያችሁ ባለ 3 ፊደል ቃል ነው። ይህኛው ደግሞ ባለ 4 ፊደል ቃል ነው። በቀጣይ ደግሞ አሁንም አለ ባለ ሁለትም አሳያችኋለሁ። ተከታተሉኝ። ሁሌም እነዚህ ፊደሎችን እንዳትረሱ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ። እነሱን በመጠቀም ከዚህ ላይ ደግሞ ቃላትን መስርት። ለምሳሌ ሰቀለ ይላል። ሰቀለ፣ ሰቀለ፣ ሰቀለ። በሰለ፣ በሰለ፣ በሰለ። ቀረበ፣ ቀረበ። እደግምላችኋለሁ። ሰቀለ፣ ሰቀለ። በሰለ፣ በሰለ። ቀረበ፣ ቀረበ። በቀኝ በኩል ያለውን በግራ በኩል ያለውን ጨረሱት ማለት ነው። ባለ ሶስት ፊደል ነው ማለት እያንዳንዱን ለማስረዳት ሰቀለ። አያችሁ ሰቀለ። ሁሉም እንደዚያ ስለሆነ ከነዚህ ፊደሎችን እያወጣችሁ መለማመድ ነው ማለት ነው። ወደዚህ ወዲላችሁ ባለ አራት ፊደል ቃላቶቹ ማለት ነው። መ አለች፣ ረ አለች፣ መ አለች፣ ረ አለች። መ ማለት ይችሳ፣ መ ረ ማለት ደግሞ ይችሳ፣ ረ መ ይችሳ፣ መ ረ ማለት ደግሞ ይችሳ። ኦኬ አንድ ላይ መረመረ፣ መረመረ፣ መረመረ። ወደዚህኛው ስመጣ ደግሞ ሸበሸበ፣ 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 ሸበ በሸ ሸበ፣ ሸበሸበ፣ ሸበሸበ። ወደዚህኛው ስመጣ ይች ሰናት፣ ይች ቀናት፣ ይች ሰናት፣ ይች ቀናት። ሰቀሰቀ፣ 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 ሰቀሰቀ። እያንዳንዱ ፊደል ሰ ማለት ይችሳ፣ ቀ ማለት ይችሳ፣ ሰ ማለት ይችሳ፣ ቀ ማለት ይችሳ፣ ሸ ማለት ይችሳ፣ በ ማለት ይችሳ፣ ሸ ማለት ይችሳ፣ በ ማለት ይችሳ። አያችሁ መ ማለት እዚች ላይ ይችሳ፣ ረ ማለት ይችሳ፣ መ ማለት ይችሳ፣ ረ ማለት ይችሳ። እነዚህ ባለ አራት ናቸው ማለት ነው። ባለ አራት ፊደሎች ናቸው። ተከታተሉኝ። ወደ ቀጣዩ ልሂድላችሁ። ወደዚህኛው ስመጣ በዚህ ላይ በኩል ባለ ሶስት ነው። አሁንም በዚህኛው ደግሞ ባለ አራት ነው ማለት ነው። በዚህኛው በኩል ባለ ሶስት፣ በዚህኛው በኩል ደግሞ ባለ አራት። ኦኬ እሺ ምን ይላል ይሄኛው? መጀመሪያ ፊደሎችን ትለያላችሁ። አሁንም እንደ በፊቱ ፊደሎችን ትለያላችሁ። ፊደሎችን ሀ ለ ሀ መ ሰ ረ ሰ ሸ ቀ በ። እነዚህን ፊደል ከለያችሁ እነዚህን ቃላቶች ለመመስረት ቀመሰ፣ ያው ቀመሰ፣
መሰ አንድ ላይ ቀመሰ ይሆናል ማለት ነው። ወደዚህኛው ስመጣላችሁ ይች ማናት? ሰናት። ይችኛዋ መ፣ ይችኛዋ ረ አንድ ላይ ሰመረ ሰመረ ሰመረ። ኦኬ። ወደዚህኛው ስመጣ በቀለ በቀለ። በማለት የትኛዋ ናት? በ እዚያ ቀ ይችኛዋ ለ አንድ ላይ በቀለ። ቀመሰ፣ ሰመረ፣ በቀለ። ባለ 3 ፊደሎች ጨረስን ማለት ነው። በዋነኝነት እነዚህን ፊደሎች ደጋግሜ እነግራችኋለሁ፣ መያዝ ብቻ ነው የሚጠበቅባቸው። ወደዚህኛው ስመጣ ሸረሸረ ሸረሸረ ሸረሸረ። ይች ማናት? ሸናት። ይች ረ፣ ይችኛዋ ሸ፣ ይችኛዋ ረ። ያው ሸረሸረ ሸረሸረ። በሰበሰ 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 አንድ ላይ በሰበሰ በሰበሰ ይሆናል ማለት ነው። ወደዚህኛው ስመጣ ሰበሰበ ሰበሰበ ሰበሰበ። ይችን ሰና በን በመጠቀም ሰበሰበ ብላችሁ ትመሰርታላችሁ ማለት ነው። እደግመዋለሁ። ሸረሸረ፣ በሰበሰ፣ ሰበሰበ ብላችሁ ትመሰርታላችሁ። ወደ ቀጣዩ ሊድላችሁ። አሁን እዚህ ላይ ይታያችኋላ። ባለ 2 አመጣውላችሁ። ከዚህ ላይ 3 ነው፣ ባለ 2 ከዚህ ላይ ባለ 4። በቃ እንደዚህ እንድትለማመዱት ነው። ፊደሎች ብዙ ሆኖ ሲመጡ 2 ሲሆኑ ሲመጡ 3 4 እያሉ የብዙ እየጨመሩ ሊመጡ ይችላሉ። የዛን ጊዜ እናንተ መጨነቅ የለባችሁ ማለት ነው። ምንድነው ማድረግ ያለባችሁ? ፊደልና ፊደል ብቻ መለየት ነው የሚጠበቅባችሁ ከእናንተ። ኦኬ። ሰለለ ሰለለ ሰለለ። ሰለች ችላለች እዚያ ይችለ አንድ ላይ ሰለለ። መሸ መ አለች ሻለች መሸ መሸ ይሆናል ማለት ነው። ችቃለች ችራለች ቀረ ቀረ። ችቀ ችረ አንድ ላይ ቀረ ቀረ። እደግምላችኋለሁ። ሰለለ ሰለለ ባለ 3 ፊደል። መሸ መና መ ዜችን ሸ በመጠቀም መሸ መሸ። ቀረ ችቀናት ችረ አንድ ላይ ቀረ ቀረ። ያው ቀረ። ወደዚህኛው ስመጣ ለመለመ። ችለ አለች ችመ አለች ችለ አለች ችመ ለመለመ ለመለመ። ቀረ ቀረ ቀች አለች ቀ ችረ አለች ረ ችቀ ቀ እዚህ ችረ ረ ቀረቀረ ቀረቀረ። መለመለ መለመለ መለመለ። መ ማለት ይችሳ ለ ማለት ይችሳ ይች መ ይች ለ ያው መለመለ መለመለ ይላል። እደግምላችኋለሁ። ለመለመ ይላል፣ ቀረቀረ ይላል፣ መለመለ። አሁን ይህኛው ለመለመ የሚለውን ይህኛው ፊደል ቀያይረን ቦታ ስናቀያየረው ይኸው ሌላ ትርጉም ይሰጣል ማለት ነው። ይኸው ይህና ይህን ቀያይረን ፊደሎችን መን መጀመሪያ ለን ሁለተኛ እንደዚህ አድርገን ስናመጣቸው መለመለ ይሆናል። ይህኛው ደግሞ ለመለመ ይሆናል ማለት ነው። በዚህ አይነት መንገድ ራሳችሁን ማሳደግ ትችላላችሁ ማለት ነው። ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ እንደዚህ አይነት ቪዲዮዎችን ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ቤተሰብ ስለሆናችሁ እናመሰግናለን። መማር የምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ አናግሩን፣ ታገኙናላችሁ። መልካም ጊዜ፣ መልካም ቆይታ